ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዝዝት ትርፍርፍ ይበል እያልኩ ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። እና ምላችኋለሁ እንግዲህ ሰሞኑን እንግዲህ ሄሉ ልጠፋ ብሎ ነበረ። ያው ቪዲዮም እየለቀቀ አልነበረም። እንግዲህ የጠፋበትንም ምክንያቱን ከአቤል ጋር መጥቶ ተናግሯል ማለት ነው። እንግዲህ የአቶ መኮንን ባለቤት ትገኝበታለች ወደ ተባለበት መኖሪያ ቤት ሄደው ነው እንግዲህ እሷን ለመያዝ ሲሞክሩ፣ ያው እሷ ፋይሎቹን ይዛ በሌላ በኩል አምልጣ ስትሄድ፣ ሌሎች ደግሞ እንግዲህ በዛ ቤት ውስጥ አድፍጠው የነበሩ ሰዎች ስለነበሩ እንግዲህ እነሱ ፍተሻ በሚያደርጉበት ሰዓት ነው እንግዲህ ተኩሰው ጉዳት ያደረሱበት ማለት ነው። እና ሉልም እንግዲህ እንደተናገረው አተኳኮሳቸው ያው ወደ ራሴ ነበረ፣ ግን እጄን መክቼ እጄን ሊመቱ ችለዋል ያለው። እንግዲህ እንዳተኳኮሳቸው ቢሆን ያው ጭንቅላቱን ሊመቱት ነበረ ማለት ነው። ግን ያው ለፈጣሪ ምንም የሚሳነው ነገር የለም። ፈጣሪም ረድቶት እሱም ደግሞ ጎበዝ ጀግና ስለሆነ ራሱን ተከላክሎ እንግዲህ እጁን መክቶ እጁን ሊመቱ ችለዋል ማለት ነው። እና በጣም ብቻ አላቅም፣ የምር ነው የምላችሁ ፈጣሪ ረድቶት እና ደግሞ እሱም እጁን መክቶ ራሱን መከላከሉ ነው እንጂ ወደ ራሱ አካባቢ ወደ ደረቱ አካባቢ ቢያገኙት ዛሬ ላይ እዚህ ጋር ቁጭ ብሎ አናየውም ነበር ይሄን ወንድማችንን ማለት ነው። ግን ለፈጣሪ ምንም የሚሳነው ነገር የለም። የምር ከፈጣሪም በታች ደግሞ የእናቶቻቸው ዱአ፣ የኢትዮጵያ ሕዝብ ዱአ ነው እንግዲህ እነሱን እየረዳቸው ያለው ማለት ነው። እና እንደነሱ ቢሆን ግን እስካሁንም አያቆያቸውም ነበር እነዚህ ጨካኝና አረመኔዎች ማለት ነው። እና እንግዲህ ያው ቀለል አድርጎ ነው ደህና ነኝ ምንም አልሆንኩም ቀላል ነው እያለ ነበር እንግዲህ ሲል የነበረው። ህመም አለው ምንም ቢሆን ያው ሰውነታችን ሁሉም የሰውነት ክፍላችን ያማል። እጅ ላይና እግር ላይ የሚደርሱ ጉዳቶች ያው ህይወትን እስከ ማሳጣት የሚያደርጉ ነገር አይደሉም ተብሎ ነው እንጂ ህመም አለው፣ ስሜት አለው ሁሉም ሰውነታችን ማለት ነው። ግን ደግሞ ያው በህይወት እንድንቆይ የሚያደርግ ነው። ምክንያቱም ሁሉም ሰውነታችን ቦታ አለው። አጉል ቦታ ላይ ቢመታው ዛሬ ላይ ቁጭ ብሎ አናየውም ነበረ ማለት ነው። አላህ ይጠብቃቸው። እውነት እነሱ ለኢትዮጵያ ህዝብ ለሀገር ዋጋ እየከፈሉ መስዋዕት እየከፈሉ ነው ያሉት። አላህ ይጠብቃቸው ነው የምለው። ሌላኛው እንግዲህ ብሩኬ ማለት ነው አቶ ጌታቸው የሚባለውን ግለሰብ እንግዲህ በቁጥጥር ስር አውለውታል ማለት ነው። በባለፈው እንግዲህ በኃይሉ የሚባል የጌታቸው ቀኝ እጅ ነው ተብሎ እንግዲህ ድራማ ሰርቶባቸው ነበረ። እንግዲህ ጌታቸው ያልሆነውን ሰው እንግዲህ የነዚህ ሰዎች ክፋት፣ የምር ክፋታቸው፣ ጭካኔያቸው እኔ የምር በጣም ነው የሚገርመኝ ማለት ነው። እንግዲህ ይሄ በኃይሉ የሚባል ግለሰብ አንድ የአይምሮ ህመምተኛ ቤት እየተመላለሰ እናቱን ይህ ልግዛለት እንደዚህ ላርግለት እያለ ይዞት እየወጣ እንደነበረ፣ ለካ ያን ሁሉ ሲያደርግ የነበረው እሱን ፎቶ እያስነሳ ፌክ መታወቂያ ስሙን በጌታቸው ስም አድርጎ እንግዲህ ስሙን ቀይሮ ማለት ነው ጌታቸው ብሎ ፎቶውን የሱን ተጠቅሞ የዚህን የአይምሮ ህመምተኛውን ሰውዬ
ፎቶ ተጠቅሞ ስሙን ደግሞ የጌታቸውን ስም አድርጎ ፌክ እንግዲህ ፌክ መታወቂያዎችን ምናምን አዘጋጅቶ ምን ብሎ አሰርቶ ምንድነው እያደረገው ይህንን የአይምሮ ህመምተኛ ጸጉሩን አስተካክሎ የለበሰውን ልብስ አውልቆ ጥሎ ሱፍ አስለብሶ የሆነ መጠጥ ቤት ነው ወስዶ አስቀመጠው ማለት ነው። ጌታቸው ያለበትን አሳየን፣ አሳልፈን ጌታቸውን ስጠን ብለው ሲሉት እሺ ብሎ ወስዶ የሰጣቸው ያንን ሰው ነው። እነሱም እንግዲህ ጌታቸውን ያዝን ብለው ወደ ቤት ካመጡት በኋላ እንግዲህ ሲያናዝዙት ልክ የአይምሮ ህመምተኞች የሚያደርጉትን ነገር ነበረ ሲያደርግ የነበረውና እኔ ለራሴ ይቅር ይበለኛል። እውነት ድራማ እየሰራባቸው ነው፣ አውቆ ነው፣ እያስመሰለ ነው ምናምን ብዬ ነበር። ብዙዎቻችሁም እንደዛ ስትሉ ነበረ። ምክንያቱም እኛ አልገባንም፣ አልመሰለንም። እነሱ እናቴ ደህና እንትን ያሉ ናቸው። ምን ማድረግ እንዳለባቸው እንዴት ማምለጥ እንዳለባቸው ጠንቅቀው በደንብ የሚያውቁ ሰዎች ናቸው። እንግዲህ እነ ብሩኬ ወደዛ መሄዳቸውን ቀድሞ ያውቃሉ። ቀድሞ ስለሚያውቁም እንግዲህ ይሄን ነው ያደረጉት። አንድን የአይምሮ ህመምተኛ ጸጉሩን አስተካክለው ልብሱን የለበሰውን ልብስ አውልቀው ጥለው ሶፋ አልብሰው ያንን ፌክ ያዘጋጁትን መታወቂያ ምናምን ሰጥተውት ልክ ጌታቸው እንደሆነ አድርገው ነበር እንግዲህ እዛ ጋ እንትን ያሉት ማለት ነው። እነ ብሩኬም እንግዲህ ያው ባለማወቅ ጌታቸው መስሏቸው እየቀለደባቸው እያፌዘባቸው መስሏቸው እንግዲህ ሲያናዙዙት ነበረ። እየመቱ ተናገር ያንተ መቀለጃ አይደለንም ምናምን እያሉት ነበረ። እሱም ደግሞ ለመናገር ፍቃደኛ አልነበረም። ምክንያቱም ምንም የሚያውቀው ነገር የለም። የአይምሮ ህመምተኛ ነው። ለዛውም አማኑኤል ገብቶ የአይምሮ ህመምተኛ እንደሆነ የተረጋገጠ ወረቀት ያለው ሰው ነው። እንግዲህ አስቡት ማለት ነው። እንግዲህ እናቲቱ ከጠፋ ሳምንት ሆኖታል። ፖሊስ ጣቢያ ሄጄ አመልክቻለሁ። ፎቶውንም ደግሞ አንድ ሰው ተባብሮኝ በየመንገዱ ኮፒ አድርጎ አባስቶልኝ በየመንገዱ እንጨት ላይ ሰቅዬ ነበረ እና ይሄን ያየ ነው ደግሞ ለኔ ነግሮኝ ልጅሽን ኧረ እነሱ ጋር እንደዚህ አይተነዋል ብለውኝ ነው እንደገና ፖሊስ ጣቢያ ሄጄ ተናግሬ እናንተን ላገኛችሁ የቻልኩት ብላ ነው እንግዲህ እናቲቱም እያለቀሰች ታሪኳን በልጇን በኩል የደረሰውን ነገር ስትናገር የነበረው ማለት ነው እንግዲህ እና በጣም ያሳዝናል። በጣም ማለት ነው። እንግዲህ እንደዚህ አድርጎ ድራማ ስለሰራባቸው እንግዲህ ይሄን በኃይሉ የሚባለውን ሰውዬ በደንብ አድርገው ቅጥቅጥ አድርገው ለአንዴና ለመጨረሻ ሳይዋሽ እውነታውን እንዲናገር አድርገውታል ማለት ነው። እሱም እንግዲህ ህፃን ልጅን ይዞ አስፈራርቶኝ ነው እና አሁን ይሄን ነገር አድርግ፣ ልጅህን ማግኘት ከፈለግ ይሄን ነገር አድርግና ልጅህን እዚህ ቦታ አስቀምጥልሃለሁ ብሎ ቦታውን እንደነገረው ምናምን ነግሯቸው ነው እንግዲህ ይህንን ጌታቸው የሚባል ግለሰብ እንግዲህ ወደ ከሀገር ሊወጣ ማለት ነው ሲል እንግዲህ ያው ተከታትለው በቁጥጥር ስር አውለውታል ማለት ነው። እኔ እኮ የሚገርመኝ ነገር ተባባሪዎቹ እነዛ እየታዘዙ ይህን ሁሉ ነገር የሚያደርጉ ሰዎች ከተያዙ በኋላ ምን ይመጣል ብለው አስበው ነው ማለት? ከህግ በታች እንጂ ሁሉም ከህግ በላይ አይደለም። ሁሉም ቢሆን ከህግ በታች እንጂ ከህግ በላይ አይደለም። ህግ እስከያዛቸው ድረስ ለምንድን ነው እውነታውን የማይናገሩት? ለምንድን ነው የሚዋሹት? ለምንድን ነው ድርቅ የሚሉት? እኔ በጣም ነው የሚገርመኝ። በእርግጥ በቤተሰቦቻቸው በልጆቻቸው እያስፈራሯቸው ሊሆን ይችላል። ግን ደግሞ በህግ ቁጥጥር ስር እስከገቡ ድረስ ምንም አማራጭ የላቸውም። እውነታውን መናገር አለባቸው። ቤተሰቦቻቸውንም ለማትረፍ ራሳቸውንም ደግሞ ከዚህ ነገር ለማውጣት እውነታውን መናገር አለባቸው። እነሱ ግን አይናገሩም። ከነሱ በላይ አዛዣቸውን አሳልፎ ለመስጠት ፍቃደኛ አይሆኑም። አሁን ይሄ በኃይሉ የሚባል እንግዲህ
ቀላል የሚባል አይደለም ድራማ የሰራባቸው። ለዛውም በአንድ ምስኪን በአይምሮ ህመምተኛ ላይ የተሰራ ድራማ። እንግዲህ ሐኪምን ባረጋገጠው የአይምሮ ህመምተኛ እንደሆነ ነው የታወቀው ማለት ነው። አስቡ፣ እንደዚህ ቅጥቅጥ አድርገውት እንደዚህ ጭንቅላቱን እጁን እንደዚህ አድርገውት አቆሳስለውት ማለት ነው። አልናገርም ነው ያለው። አልናገርም ልጄ በሱ እጅ ስለሆነች እሷ ከምሞትብኝ እኔ ብሞት ይሻላል፣ ብገሉኝ ይሻላል፣ አልናገርም አለ። አማራጭ የለህም፣ እኛም እንደሱን ከፋፋሃለን ተናገር ሲሉት ነው እንደገና የተናገረው። እንግዲህ አሁን የተያዘውም ጌታቸው ነው ብሎ ነው እንግዲህ የተያዘው። አልታወቀም እንግዲህ ይሄም ደግሞ ሌላ እንደሆነ የነሱ ድራማ እንደሆነ ማለቂያ የለውም። እንግዲህ የጥይትም ድምጽ ነበረ እዛ መሀል። እንግዲህ ሰው ይጎዳ አይጎዳ እንግዲህ የታወቀ ነገር የለም። ቪዲዮ አቋርጧል። እንግዲህ ቀጣውን ደግሞ የምናየው ይሆናል። ፈጣሪ ይጠብቃቸው ነው ምለው። እነዚህ ጨካኝና አረመኔዎች የምር እንጃ፣ የምር ነው ምላቸው። አገራችን ወዴት እየሄደች ነው? ህዝባችን ምን አይነት መከራና ስቃይ ውስጥ ነው ያለው? በእንደነዛ አይነቶች አውሬዎች፣ ራስ ወዳዶች ለገንዘብ ብለው እንደዚህ የምር እንትን ላይ ታችሁ ከሆነ ፌስቡክ ላይ ማለት ነው። እውነት በጣም ነው ያዘንኩት፣ በጣም ማለት ነው። የ666 የሰይጣን ማህበር እንዲሆኑ አባል እንዲሆኑ እዛ ጋር ስልክ ቁጥር አስቀምጠው ልክ በመንግስት እንትን ተብሎ እነዚህ ዜና አንባቢዎች አሉ አይደለ? ዜና የሚያስተላልፉት በእነሱ በተለያዩ ሰዎች እንግዲህ አቀነባብረው ልክ እነሱ ያወሩ የተናገሩ አድርገው ነው እንግዲህ ፖስት እያደረጉ የሚገኙት ማለት ነው። የምር በጣም የሚገርም በአርቲስቶች እያቀነባበሩ በተለያዩ ግለሰቦች ታዋቂ በሚባሉ ግለሰቦች እያቀነባበሩ ያንን የ666 የሰይጣን ማህበር እንዲቀላቀሉ አባል እንዲሆኑ የሚናገር እንትን ብለው ማለት ነው። እንግዲህ አቀናብረው ማለት ነው፣ ቅንብር አድርገው ልክ እነሱ ያንን መልእክት እያስተላለፉ እንደሆነ ለማስመሰል ማለት ነው። እንግዲህ ያላወቀ እውነት እየመሰለው እንደዛ አይነት ነገር ውስጥ ይገባል ማለት ነው። እኔ በጣም ነው ያዘንኩት። ግን ብዙዎቹ እዛ ጋር ስልክ ቁጥራቸውን የባንክ አካውንታቸውን ኮሜንት ላይ ያስቀምጣሉ። አረ ህዝቤ ተው፣ እውነት ወደ ጀሃነም ነው እየሄዳችሁ ያላችሁት፣ ወደ ሰይጣን ነው እየሄዳችሁ ያለው። ወደ ራሳችሁ ተመለሱ። ገንዘብ ለሚጠፊ ነው። ገንዘብ ምንም አይሰራላችሁም እንዴ! እናንተ እኮ በጉልበታችሁ በላባችሁ ሰርታችሁ ለፍታችሁ እኮ ማግኘት ትችላላችሁ ገንዘብ አይደለ እንዴ? ለምንድን ነው ወደ ሰይጣን አምልኮ የምትሄዱት? ይሄ እኮ በኢትዮጵያ ውስጥ እየተካሄደ እየሆነ ያለው ነገር በጣም ነው ልቤን የሰበረኝ። በጣም ነው ያዘንኩት። በባህላችን በእምነታችን የሌለ ታይቶ ተሰምቶ የማይታወቅ ነገር ነው በኢትዮጵያ ምድር ላይ እየሆነ ያለው ማለት ነው። ይሄን ነገር ደግሞ አሁን ያለው ትውልድ ማስቆም መቻል አለበት። የኢትዮጵያ ሕዝብ ይሄን ነገር በቃ ሊል ይገባል። በቃ ሊል ይገባል። በማወቅም ይሁን ባለማወቅም የገቡ ሰዎች ካሉ ወደ ራሳቸው ተመልሰው ወደ ድሮ ማንነታቸው ተመልሰው ከህዝባቸው ጋር አንድ ላይ ሆነው ይሄን ነገር ማስቆም አለባቸው። በቃ ይሄ ነገር ከሀገራችን መጥፋት አለበት። ይህ ካልሆነ ግን ህዝባችን ሀገራችን ምን አይነት ከባድ አደጋ ላይ እንዳለ ማወቅ ቀላል ነው ማለት ነው። ስለዚህ
ይሄን ነገር ደግሞ ማስቆም መቻል ያለብን እኛ ነን። ሁላችንም ተባብረን ተጋግዘን የኢትዮጵያ ሕዝብ እንዳለ ማለት ነው። ይሄ የኛ ማንነት አይደለም። ይሄ እኛነታችንን የሚገልጽ ነገር አይደለም። ይሄ በጣም አስጠያፊ፣ በጣም ሰይጣናዊ ተግባር ነው ይሄ ነገር ማለት ነው። ስለዚህ ይሄ ነገር መብቃት መቆም አለበት። እዛው በለመዱት እዛው በሀገራቸው የፈለጉትን ነገር ያድርጉ። እኛ ሀገር ግን ገብተው ይሄን ነገር ማካሄድ የለባቸውም። ይሄንን ልናስቆም ይገባል ባይነኝ እንደኔ ማለት ነው። የምሬን ልቤ በጣም ነው የተሰበረው። እና ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ ይህን ይመስላል። እኒህ ጀግና ወንድሞቻችንን ደግሞ ፈጣሪ ይጠብቃቸው።